ቲክቶክ ላይ በሰራሁት ቪዲዮ በተለይ ከፓስፖርት እድሜ ጋር ተያይዞ ማለት ነው በጣም ብዙ ኮሜንት አይቻለሁ። ያ ኮሜንት ደግሞ እያንዳንዱ ሰው ከ8 አመት እስከ 10 አመት እና ከዛ በላይም የፓስፖርት እድሜና የትክክለኛው እድሜ ልዩነት እንዳለ ነው ያየሁትና ብዙ ሰው ደግሞ ይሄን ነገር እንደ ቀልድ እያየው ነው። እኔ እዚህ ቪዲዮ ላይ ማሳያችሁ እንዴት ፓስፖርታችሁን በህጋዊ መንገድ ኤዲት እንደምታስደርጉ ትክክለኛ እድሜያችሁን እንደምታደርጉ በዲጂታል ኢንቪያ በአፑ በኩል አስገባላችኋለሁ ስክሪን ሪከርድ ማለት ነው። እና ደግሞ ምን አይነት ጉዳት እንዳለው ልነግራችሁ ነው። የእድሜ መጨመር በተለይ ደግሞ ትክክለኛ እድሜያችሁን ትታችሁ የ8 አመት የ9 አመት የ10 አመት እና ከዛ በላይ ልዩነት እያለው ዝም ያላችሁ ልጆች ይሄ በጣም አደገኛ የሆነ ነገር ነው። እንደ ቀልድ እየታየ ግን እናንተ ላይ ችግር የሚያመጣ ነገር ነው። በቀላሉ ማስተካከል እየቻላችሁ በቸልተኝነት ዛሬ ላይ በዛ ጉዳይ ምንም ነገር ስላልገጠማችሁ ነገ አይገጥማችሁም ማለት አይደለም። የ2 አመት የ3 አመት ልዩነት ብቻ ቢሆን ኖሮ ችግር የለውም። ያን ያህል አይደለም የ2 አመት የ3 አመት ልዩነት ማለት ነው። ግን እንደዚህ ከ10 አመት በላይ ሲሆን ደግሞ መጥፎ ነው። እናንተ አድርገው እናታማችሁ ሐኪም ቤት ብትሄዱ የመድኃኒት ዶዜጅ የሚሰጣችሁ በፓስፖርታችሁ ላይ ባለው እድሜ ነው የሚመጣነው መድኃኒቱ። ሌላው ደግሞ ምንድነው ኢንሹራንስ ስትገቡ ራሱ ከ40 አመት በላይ ከሆናችሁ የ30 አመት እና የ20 አመት ሰዎች ላይ ከሚያስከፍሉት ይጨምራል ኢንሹራንሱ። ያለ እድሜያችሁ አስቡት፣ ያለ ጥፋታችሁ ያለ እድሜያችሁ ፓስፖርታችሁ 40 አመት እና ከዛ በላይ ስለሚሆን ብቻ ከፕሪሚየሙ ክፍያ ተጨማሪ ከፍላችሁ ኢንሹራንስ እንድትገቡ ይሆናል ማለት ነው። ስለዚህ እና ደግሞ እንዲሁ የሌላ ሀገር ቪዛ ትከለከላላችሁ። ብዙ ነገር ነው የሚያበላሽው ዶክመንት መሳሳት። ግን ይሄ ነገር በኢትዮጵያ መንግስትም የሚታወቅ ነገር ነው። በተደጋጋሚም የብዙ ሰዎችን ፓስፖርት ኤዲት አድርጓል ኢሚግሬሽን እና ስለዚህ በቀላሉ አሁኑኑ ምንም ነገር ሳትሆኑ በሰላሙ ጊዜ በያላችሁበት ቦታ ላይ ኤዲት አስደርጋችሁ ኢትዮጵያ ገብታችሁ ብትወጡ እንኳን ይሄ ነገር የሚገባው ነገር ነው። ኢትዮጵያ ወጣችሁ ፓስፖርታችሁን ኤዲት አስደርጋችሁ ወዳላችሁበት ሀገር ብትመጡ የምትከስሩበት አይደለም። ይገባዋል። ለነፍሳችሁ ከዚህም በላይ ይገባታል። ዶክመንት ማለት ቀላል ነገር አይደለም። እናንተን የሚገልጻችሁ አይደንቲቲያችሁ ማለት ነውና በያላችሁበት ሀገር ደግሞ በእርግጥ ማስተካከል ይቻላል። ግን ውጣ ወረዳለው በጣም ብዙ ወጪ አለው። ከኢትዮጵያ መንግስት በኢሚግሬሽን በኩል ፓስፖርታችሁን አፕዴት ካስደረጋችሁ በኋላ በያላችሁበት ሀገር ደግሞ ኢሚግሬሽን ማለት ነው የሎካል ኢሚግሬሽን እዛ ሄዳችሁ እንደገና አፕዴት እንዲደረግ አይዲያችሁ ማስደረግ አለባችሁና ትንሽ ፕሮሰሱ ከበድ ይላል። በዛ ላይ ደግሞ እነዚህ ፈቃደኛ ሆነው እናንተ እንደሄዳችሁ ኤዲት አያደርጉላችሁም። ለምን እንዴት ወዴት ምናምን የሚባሉ ነገሮች ስለሚኖሩ ይንዛዛል ካለው ነገር አንጻር ማለት ነው። ግን ቀላሉ ነገር ኢትዮጵያ ስትሄዱ አስተካክሉ፣ ፓስፖርታችሁን ኤዲት አስደርጉ። ሲቀጥል ደግሞ የዚህ ፓስፖርት እድሜ ጉዳይ የስምም ብዙ ሰዎችም ስምም ተሳስቶባቸዋል። ስማቸው ስፔሊንግ ኤራር አለው። የማይፈልጉት ስም ትክክለኛ ስማቸውና የተሳሳተ ስም አለ ፓስፖርት ላይ። ብዙ ችግር ነው ያለው ፓስፖርት ላይ ማለት ነው። እና ኢትዮጵያ ስትገቡ እንግዲህ ከዚህ በፊት ከሀገር ስትወጡ የከፈታችሁት የባንክ አካውንት ያለው ሰው ይኖራል። ሲሰደድ ወደ አረብ ሀገር ሲሰደድ ባንክ አካውንት ከፍቶ እስከዛውም ደግሞ ብር ስታስገቡበት የቆያችሁበት አካውንት ሊሆን ይችላል ያ አካውንት ማለት ነው። እና አሁን ካላችሁበት ሀገር ሄዳችሁ የዲጂታል አይዲ ፋይዳ መታወቂያ ካላወጣችሁና ወይም ባላችሁበት ሀገር በኤምባሲ በኩል የዲጂታል አይዲ አውጥታችሁ ያንን አይዲ ከባንካችሁ ጋር ካላገናኛችሁት አካውንታችሁ ፍሪዝ ነው የሚሆነው። ማንቀሳቀስ አትችሉም። ገንዘብ ምንም ግዴታ በአሁኑ ስርዓት የኢትዮጵያ መንግስት የፋይዳ መታወቂያ ይፈልጋል ባንካችሁን ለማንቀሳቀስ የኢትዮጵያ አካውንታችሁን ማለት ነው። ስለዚህ የፋይዳ መታወቂያ ለማውጣት ደግሞ እናንተ ፓስፖርትን ከተጠቀማችሁ ሌላ ስተሰራችሁ ማለት ነው። ለምን ፓስፖርታችሁ ኦልሬዲ እድሜው የተሳሳተ እድሜ ነው ያለው። ያ ቀድሞ መስተካከል አለበት እንጂ ሳታስተካክሉ ቀጥታ የፋይዳ መታወቂያ እንዳታወጡበት። ይህን ተጠንቀቁ። ምንድነው የምታደርጉት? ቀጥታ በተወለዳችሁበት ቀበሌ ሄዳችሁ የትውልድ ሰርተፊኬት የበርዝ ሰርተፊኬት ታወጣላችሁ። ይሄ የሚሆነው እንግዲህ እናንተ የተወለዳችሁበት ሆስፒታል ሄዳችሁ የልደት ካርድ ከሰጧችሁ በጣም ጥሩ ነው። ግን ያ የማይሆን ከሆነ ደግሞ በአካባቢያችሁ ጎረቤታችሁ፣ ቤተሰብ፣ ዘመድ አዝማድ ሰብሰብ ብሎ ሄዶ ቀበሌ መስክሮ በዛ ቀን፣ በዛ እለት፣ በዛ ዓመተ ምህረት፣ በዛ ወር መወለዳችሁን መስክረው የልደት ሰርተፊኬት እንድታወጡ ቤተሰቦቻችሁ የሚያግዟችሁ ከሆነ በምስክርነት ያንን ወረቀት ካወጣችሁ በኋላ የልደታችሁን ሰርተፊኬት የትምህርት ማስረጃችሁን ይዛችሁ ኢሚግሬሽን ትገቡና የዶክመንት ለማስተካከል የተሳሳተ ዶክመንትን ለማስተካከል በሚለው ምርጫ ማለት ነው እዛ ላይ ያስገብታችሁ ክፍያው ይጨምራል። ግልጽ ነው። ስለዚህ የሚከፈለውን ገንዘብ ከፍላችሁ በቀላሉ ኤዲት አስደርጉ ማለት ነው። ብዙ ሰው የሚለው ከዚህ በፊት እድሜውን
የጨመሩበት ምክንያት ከዚህ በፊት በረራ ላይ 20 ዓመት እንኳን ብትሆኑ ትክክለኛ እድሜያችሁ መብረር አትችሉም። ግዴታ ከ23 ከ4 ዓመት በላይ መሆን ስላለባችሁ የ18 ዓመት ልጆች የ25 ዓመት የ26 ዓመት የ27 ዓመት እያሉ ነው ፓስፖርት ያወጡት ከቀበሌ ጀምሮ ማለት ነው። ስለዚህ ይህን ነገር የምታስተካክሉበትን መንገድ ችላ ሳትሉ አስተካክሉ። በዛ ላይ ሲቀጥል ደግሞ እስኪ እናንተ አስቡት አንዲት የ30 ዓመት ሴት መቼም ቁማ አይቀሩ ማግባት አለ ምናምን እና የማታውቁትን አይነት ሰው ብታገቡ የአካባቢያችሁን ሰው የምታገቡ ከሆነ ችግር የለውም። ያውቃል መቼ እንደተወለዳችሁ አብሯችሁ የተማረው ምናምን በሚል እንትን አንደርስታንድ ሊያደርግ ይችላል። እና ግን ከሌላ አካባቢ የመጣ ሰው ለትዳር አጋር አብራችሁ ብትሆኑ የፓስፖርት እድሜያችሁን ነው የሚያምነው ወይስ ደግሞ ትክክለኛ እድሜ ይሄ ነው ስላላችሁት ያንን ያምናል? እና እናንተም ደግሞ የኮንፊደንስም ነው ሲጀመር እና ነፍሳችሁንም አትበድሉ። የ30 ዓመት ወጣት ሆናችሁ ፓስፖርታችሁ የ40 ዓመት ማለቱ በራሱ በጣም ነው የሚገርመው። እኔ ቪዲዮ ሰርቻለሁ በዚህ ጉዳይ ላይ ቲክታክ ላይ 2 ቪዲዮ ተከታታይ ቪዲዮ ሰርቼ ነበረ። ግን ያየሁት ነገር ምንድነው በጣም ብዙ ሰው እንግዲህ ከ250,000 ሰው በላይ አይቶታል ቪዲዮውን ማለት ነው። እና እዛ ቪዲዮ ላይ ግን ያየሁት በጣም ብዙ ሰው የዶክመንት ስህተት እንዳለበት ነው ያየሁት በጣም ብዙ ሰው እና እዛው ላይ ደግሞ ምንም የማይመስለው ሰው ደግሞ ይበዛል። ዝም ብሎ የሚኖር ሰው የዶክመንት መበላሸት አያሳስበውም፣ ወደፊት ያለው ፊቸር አያሳስበውም፣ ነገ የሆነ ነገር ብሆን ታሜ ሐኪም ቤት ብገባ ምናምን የሚባል ነገር የለውም፣ አያሳስበውም ብዙ ሰው ማለት ነው። ግን ይሄ በጣም አደገኛ አካሄድ ነው። እሺ በቁማችሁ ደህና ሆናችሁ ሐኪም ቤት ከሄዳችሁ እሺ ለዶክተራችሁ ትነግሩታላችሁ ይሄ ዶክመንት ስህተት ነው፣ ይሄ ትክክለኛ እድሜ ነው ምናምን ትሉታላችሁ። እና ግን አድርገውና እራሳችሁ ማለት ፌንት አድርጋችሁ ሰው ይዟችሁ ቢሄድ ደግሞ ያኔ መናገር እድል ላታገኙ ትችላላችሁ። ማስተካከል እየቻላችሁ በእጃችሁ ለሆነ ነገር ዋጋ ከመክፈል ተቆጠቡ ልላችሁ ነው። እንግዲህ እኛንም ሀገራችንን ሰላም አላህ ያድርግልኝ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ጋይስ። እናመሰግናለሁ። ወዳችኋለሁ። ባይ። ቀጥታ አፕ ስቶር ወይም ፕሌይ ስቶር ላይ ገብታችሁ ማለት ነው ዲጂታል ኢንቪያ ብላችሁ ሰርች በተኑ ላይ ትጽፋላችሁ በዚህ መልኩ ማለት ነው። እና ይሄ አፕ ፓስፖርት የምታሳድሱበት አፕ ነው ማለት ነው። ቀጥታ እኔ መጀመሪያ ስላወረድኩት ኦፕን ነው ያለኝ። ለእናንተ ግን የኢንስቶል ምልክት ነው የሚያሳያችሁ ማለት ነው። እንደዚህ ያስገባችኋል። ስለዚህ ኢሜይልና ፓስወርድ ካላችሁ በዛ ታስገባላችሁ። ካልሆነ እንደ አዲስ ሳይን አፕ አድርጋችሁ እዚህ ጋር ኢንፎርሜሽናችሁን በሙሉ ከሞላችሁ በኋላ እንደዚህ ይመጣላችኋል ማለት ነው። ስለዚህ የፓስፖርት አገልግሎት የሚለውን ትነካላችሁ። ከዛ 3 አማራጭ አለው። አዲስ ፓስፖርት ለማውጣት፣ ፓስፖርት ለማሳደስ ወይስ የፓስፖርት እርማት ይላችኋል። እኛ የምንፈልገው የፓስፖርት እርማት ነው። ስለዚህ እዚህ ጋር ፓስፖርታችሁ ላይ የስም ነው፣ የአባት ስም፣ የአያት ስም፣ የልደት ቀንና የልደት ቦታ ከዚህ ውስጥ የእናንተን ችግር መርጣችሁ ኮንቲኒው ትላላችሁ። ከዛ እንግዲህ የመጀመሪያው የሚለው ምንድነው what was your previous passport number የፓስፖርት ነምበራችሁ ነው እየጠየቃችሁ ያለው ማለት ነው። ከታች ደግሞ how was the birth date appeared there የሚለው የልደት ማለት የተሳሳተውን የልደት ቀናችሁን ታስገባላችሁ። ከታች መጨረሻ ላይ ያለው ደግሞ how you want your birth date to be appeared ይላል። ያ ማለት ደግሞ አሁን ላይ እንዲስተካከል የፈለጋችሁ ትክክለኛ እድሜያችሁን ነው እዚህ ጋር ጽፋላችሁ ማለት ነው። ስለዚህ ከጻፋችሁ በኋላ ኮንቲኒው ትሉታላችሁ። ቆይ እኔ ዝም ብዬ ላስገባበት ለእናንተ ለማሳየት ማለት ነው። ፓስፖርቱም ዝም ብዬ ኢቲቪ ልጨምርበት። ኦኬ ከዛም በኋላ እንግዲህ ይሄን ኢንፎርሜሽን ካስገባችሁለት በኋላ ኮንቲኒው ትሉታላችሁ። እዚህ ጋር ግን ለእናንተ ለማሳየት ነው። እናንተ ትክክለኛውን ነገር ነው የምትሞሉለት። መጀመሪያ ላይ ፓስፖርት ቁጥራችሁን፣ ከዛ የተሳሳተውን እድሜ፣ መጨረሻ ላይ ደግሞ ትክክለኛውን እድሜ ታስገባላችሁ። ከዛ ድጋሜ ደግሞ ሌላ መረጃ ይጠይቃችኋል። እነዚህን ስልክ ቁጥርን፣ ኢሜይላችሁን፣ ከ18 ዓመት በላይ መሆናችሁን ይሄንን ትሞላላችሁ ማለት ነው። ይሄን ከሞላችሁ በኋላ ኮንቲኒው ትሉታላችሁ። እዛ ጋር ዶክመንት ይጠይቃችኋል፣ የልደት ሰርቲፊኬት ምናምን። ያን ካስገባችሁ በኋላ ትከፍላላችሁ በዶላር። ከዛ ታድሶ ይመጣል ማለት ነው። አፕዴት ሆኖ የፓስፖርት እድሜያችሁን ጨምራችሁ ያወጣችሁ በተቻላችሁ አቅም በተቻላችሁ ፍጥነት ፓስፖርታችሁን እድሜውን ማስተካከል መቻል አለባችሁ። ካልሆነ ደግሞ ትንሽ ሊከብዳችሁ ይችላል፣ ረጅም ጊዜ ሊወስድ ይችላል። ባንክ ማንቀሳቀስ አትችሉም። በጣም ብዙ ችግር ውስጥ ገብተዋል። ኢትዮጵያ ለእረፍት ገብተው ደግሞ ወደሚመለሱበት ሀገር መምጣት ያልቻሉ ልጆች ስታክ አድርገው ይቀራሉ። ይህ ምክንያቱ የፋይዳ መታወቂያ እድሜያቸውና የፓስፖርት እድሜያቸው ስለሚለያይ ብቻ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? የተወለዳችሁበት ቀበሌ ላይ የልደት ሰርተፍኬት አውጥታችሁ ፋይዳ ስታወጡ በትክክለኛ እድሜያችሁ አድርጉና ከዛ በኋላ ፓስፖርታችሁን ደግሞ አፕዴት አድርጉ፣ እድሜውን አስተካክሉ። ከዛ ውጭ ባንክ ማንቀሳቀስ አትችሉም።
ትክክለኛ ሰነድ ከሌላችሁ ማለት ነው ባንክ ማንቀሳቀስ አትችሉም። ኢትዮጵያ ለረፍት ገብታችሁ ወደምትሰሩበት ሀገር መመለስ አትችሉም እና ከበድ እያለ ስለሆነ በተቻላችሁ አቅም ከቻላችሁ በያላችሁበት ሀገር አፕዴት አድርጉና ፓስፖርታችሁን የልደት ሰርተፊኬት ከተወለዳችሁበት አስወጥታችሁ ማለት ነው። ያም ማይሆን ከሆነ ሀገር ቤት ገብታችሁ ነገሮችን ሁሉ አስተካክላችሁ ብትመጡ ይቀላል ማለት ነው። ብዙ ሰው ሰፈር እያደረገ ነው በዚህ ጉዳይ።